ጠዋትህን እንዴት እንደምትጀምር አስበህ ታውቃለህ? አይኖችህ ለመጀመሪያ ጊዜ ክፍት ሲሆኑ ምን ማድረግ ትጀምራለህ? ስልክህን ነው ወይስ ዜና ወይም የቀኑ ስጋቶች ቀድመህ እየተጨነክ ነው? ወይስ ልብህን ወደ ሰማይ አዙረህ አባት ሆይ መልካም ጠዋት ብለህ ሹክ ትላለህ? አንድ ነገር ልንገር እንዴት እንደምትጀምር። ጠዋት ቀንህን እንዴት እንደምትኖር ይወስናል። ቀኖችህን እንዴት እንደምትኖር ደግሞ ጠላት እስከ እኩለ ቀን ድረስ እንደማይጠብቅ ተመልከት። ለማጥቃት አይጠብቅም። እሱ ቀድሞ ይጀምራል። የመጀመሪያ ሐሳቦች ፍርሃት እንዲሆን ይፈልጋል። የመጀመሪያ ቃላቶች ቅሬታዎች፣ የመጀመሪያ ድርጊቶች የተጣደፉና በእብደት የተሞሉ እንዲሆን ይፈልጋል። ነገር ግን የእግዚአብሔርን ልጅ እኛ ያንን አዳኝ እናገለግላለን። ገና ጨለማ ሳለ ለመጸለይ የተነሳ ማርቆስ ወንጌል ምዕራፍ 1 ቁጥር 35 ኢየሱስ ሚስጥሩን ያውቀዋል። ድል በጸጥታ ስፍራ ይጀምራል። በእነዚያ ውስጥ ዓለም መጮህ ከመጀመሯ በፊት ቅዱስ ጊዜያት። ይህንን በአይነ ህሊና አስብ። ሁለት ሰዎች በአንድ ጊዜ ይነቃሉ። አንዱ መልእክቶችን በማገላበጥና የዓለምን ሸክም ተጭኖበት በውጥረት ውስጥ ሆኖ ከአልጋው ይወጣል። ሌላው ትንፋሽ ወስዶ መጽሐፍ ቅዱስን ከፍቶ ጌታ ሆይ እኔ ይህንን ቀን ለአንተ አሁን እጅ እሰጣለሁ ይላል። አሁን በሰላም ቀኑን የሚውለው የትኛው ነው ብለህ ታስባለህ? የትኛው ችግር ሲመጣ የእግዚአብሔርን ድምጽ ይሰማል? እግዚአብሔርን በመጀመሪያ ስታስቀምጡ የሚፈጠረው መለኮታዊ ልውውጥ አለ። ጭንቀትህን ትሰጠዋለህ፣ ሰላሙን ይሰጣል። ግራ መጋባትህን ትሰጠዋለህ፣ ጥበቡንም ይሰጣል። ድክመትህን ትሰጠዋለህ፣ ኃይሉንም ይሰጣል። ስለዚህ ዳዊት በማለዳ አቤቱ ድምፄን ትሰማለህ፣ በማለዳ ቃሌን አኖራለሁ ያለው በፊትህ ልመናና በጉጉት ጠብቅ። በጥርጣሬ ሳይሆን በመልቀቅ በቅዱስ ጉጉት እግዚአብሔር እንደምታንቀሳቅስ አውቃለሁ ማለትን። አንዳንዶቻችሁ በተመሳሳይ ትግል ደክማችኋል። ተመሳሳይ ውጊያዎች፣ አንድ አይነት የሽንፈት አዙሪት። ግን የጸለይከውን ውጤት ብነግርህስ? ፀሐይ ከመውጣቷ በፊት ጩኸትን ዘግተህ ጌታህን ተናገር። ተአምርህ በእነዚያ ጊዜያት እየጠበቀ ቢሆንስ? ሙሴ ምዕራፍ 19 ቁጥር 12 በሚነድ ቁጥቋጦ ውስጥ አገኘው። ወደ ጎን ዘወር አለ። መለኮታዊ ገጠመኞች ቆም ብለን ስናስቀድመው ነው። አሁን ስለ ሃይማኖታዊ ልምዶች እየነገርኩ አይደለም፣ ስለ ግንኙነት ነው። ለሰዓታት መጸለይ የለብህም። ልታስበው የምትችለው ሁሉ ከሆነ ከልብ የመነጨ ልባዊ ልብ ያለው 5 ደቂቃዎች። እግዚአብሔር ጊዜን እየቆጠረ አይደለም፣ እሱ የአንተ እጅ መስጠትን እየተመለከተ ነው። ነገር ግን ቀኑን በእርሱ በጀመርክ ጊዜ በአየር ውስጥ አንድ ነገር ይቀየራል። ጠላት ወደ ኋላ ይመለሳል፣ መንፈስህም ይነሳል፣ አይምሮህም ይጸዳልና በድንገት ትላንት ማታ እንደ ተራራ የሚመስለው ችግር በእርሱ ፊት ብርሃን ይሆናል። ስለዚህ ነገ ማለዳ ከማንኛውም ነገር በፊት፣ ቡና ከመጠጣት በፊት፣ ኢሜሎችህን ከማየት በፊት፣ ትርምሱ ከመጀመሩ በፊት ትንሽ ጊዜ ወስደህ ኢየሱስ ሆይ አንተን አስቀድማለሁ በል። አንድ ጥቅስ አንብብ፣ ጸልይ። የምትችል ከሆነ አምልክና ምን እንደሚፈጠር ተመልከት። ምክንያቱም እግዚአብሔር ሲቀድም ሌላው ሁሉ ወደ ቦታው ይመለሳል። ሕይወትህን የምትቀይረው በዚህ መንገድ ነው። አንድ አምላክ ጠዋት በአንድ ጊዜ ሲቀድም ልብ ምንም ያህል እንቅልፍ ቢተኛ ባዶ ላይ እንደሮጥክ ተሰምቶ ያውቃል? ምን ያህል ቡና ትጠጣለህ? ነፍስህን ደክሞሃል? ዓለምን ከፈቀድክ ደረቅ ያደርጋል። ሌላ አንድ ጭንቀት በሚቀጥለው ቀኖች ላይ መከመር። ግን አንድ ሚስጥር ልንገር፣ ጥንካሬ ያለበት ቦታ አለ። የታደሰ የማይደርቅ ጉድጓድ አለ። ጌታ ሆይ ሙላኝ ስትል ሁሉም ይጀምራል። ይህን ቀን ከመጋፈጥ በፊት ሰውነታችን በማለዳ ምግብ እንደሚፈልግ ታያለ። መንፈሳችን ግን የበለጠ መመገብ ያስፈልገዋል። ኢየሱስም አለ በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለ። ማቴዎስ ወንጌል ምዕራፍ 4 ቁጥር 4። አንተ ቁርስ ሳትበላ ከቤት ወጥተህ ጉልበት ይኖረኛል ብላ አትጠብቅም አይደል? ታዲያ ለምን የህይወትህን ጦርነቶች ለመጋፈጥ ትሞክራለህ? ኢሳይያስ ምዕራፍ 40 ቁጥር 31 ይህንን ጥቅስ ወደዋለሁ። በእግዚአብሔር የሚታመኑ ኃይላቸውን ያድሳሉ በእርሱ ላይ እንጂ በስልክ ላይ ሳይሆን፣ በዜናው ላይ ሳይሆን፣ በሌሎች አስተያየት ላይ አይደለም። እሱን ጠብቅ። ያ ቃል መጠበቅ ማለት ለመቆየት፣ ለመጠበቅ ልብህን ከገባው ቃል ጋር ማሰር ማለት ነው።
እናም ስታረገው የራስ ያልሆነ ጥንካሬ ይሰጣል። አንድ ነገር ልጠይቅ፣ የመኪናው የነዳጅ መብራት እንዳለቀ ሲበራ ምን ታረጋለህ? ዝም ብለህ ችላ አትለውም እና ተስፋ አታደርግም። ወደ ጎን ትጎትተውና ነዳጅህን ትሞላለህ። መንፈስህም የነዳጅ መብራት ያለው ያ ስሜት ድካም፣ የቁጣ ስሜት፣ በደረትህ ላይ ያለው ክብደት ነፍስህ መሞላት እንዳለባት እየተናገረች ነውና የኢየሱስ ቃል ገጾች ጸጥ ባለ ስፍራ በኢየሱስ እግር ስር ነው የምንሞላው። አንዳንዶቻችሁ እየተሸከማችሁት ነው። ልትሸከሙት ያልተፈቀደላችሁን ሸክም በራስህ ኃይል እየጠነከርክ ነው እና እያሟጠጠ ነው። ግን እግዚአብሔር የራስህን የጥንካሬ ምንጭ እንድትሆን በፍጹም አልጠየቀህም። ጸጋዬ ይበቃሃል ብሏልና የኔ ኃይል በድካም ፍጹም ነው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9። ይህ ማለት ወደ እርሱ ባዶ ስትመጣ በራሱ ጥንካሬ ይሞላሃል ማለት ነው። ወደ እርሱ ደክሞ ስትመጣ እረፍቱን ይሰጣል። ዳዊትን አስባለሁ። ግዙፍ ክህደት የገጠመው ሰውና ለሕይወቱ የሮጠ ዓመታትን እንዴት ተረፈ። በየማለዳው ልቡን ለእግዚአብሔር ያፈስ ነበር ይላል። አቤቱ ድምፄን ትሰማለህ፣ በማለዳ ልመናዬን በፊትህ አኖራለሁ። መዝሙረ ዳዊት ምዕራፍ 5 ቁጥር 3። እርሱም ጀምሯልና ከእግዚአብሔር ጋር በነበረበት ቀን የሚመጣውን ነገር ሁሉ በራሱ ድፍረት ሳይሆን በኃይል ሊጋፈጠው ይችላል። ዓለም በጠንካራ ግፊት እንድትፈጭ ይነግራችኋል። እግዚአብሔር ግን ሁላችሁም ወደ እኔ ኑ ይላል። ደካሞች ሸክም የከበዳችሁና አሳርፋችኋለሁ። ማቴዎስ ምዕራፍ 11 ቁጥር 28። ይህ ጥሩ ጥቅስ ብቻ አይደለም። ድካምህን በጉልበቱ እንድትለውጥ ግብዣ ጋብዝ። ጭንቀትህን በሰላሙ፣ ድካምህን በእርሱ ኃይል ይለውጣል። ስለዚህ ነገ ጠዋት ዓለም ሊጎትትህ ከመጀመሩ በፊት ጥቂት ደቂቃዎችን ብቻ ውሰድ። ጥቂቶችን ብቻና እርሱ ይሙላህ። ፍቀድለት። ቃሉን ክፈት፣ ስሙን ተናገር፣ በፊቱ ተንበርከክ። ከዚያ ቦታ ስትነሳ በባዶ አትሮጥም፣ በመንፈስ ቅዱስ ነዳጅ ላይ ትሮጣለህ። ያ ሁሉን ነገር የሚቀይር አይነት ጥንካሬ ነው። እናም በህይወት ውስጥ የትኛውን መንገድ መከተል እንዳለብህ ሳታውቅ በመንታ መንገድ ላይ ቆመ ታውቃለህ? ዓለም በእኛ ላይ በብዙ አቅጣጫዎች ትጮኻለች። ሰዎች ምክር ይሰጣሉ። የራሳችን አእምሮ በምን ቢሆን እያለ ይጣደፋል። ነገር ግን ሁሉንም የሚቆርጥ አንድ ድምፅ አለ። እግዚአብሔርን በየማለዳው ስናስቀድም ተአምራዊ ነገር ይከሰታል። መሄድ እንጀምራለን። በመለኮታዊ አሰላለፍ ውስጥ ታያለ። የሰው ተፈጥሯችን በመጀመሪያ እቅድ ማውጣት እና እግዚአብሔርን በኋላ እንዲባርክልን እንፈልጋለን። ሕይወታችንን እንደ አርክቴክቶች እንቀርጻለን። ከዚያም የእግዚአብሔርን እቅድ እንሰጠዋለን። ነገር ግን በምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በሙሉ ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይለናል። በመንገድህ ሁሉ እርሱን አስብ፣ እርሱም መንገድህን ቀጥ ያደርገዋል። ያ ቃል መገዛት ማለት እርሱን አስቀድሞ ማወቅ ማለት ነው። ልባችንን በየማለዳው ስንከፍት፣ እጆቻችንን ዘርግተን ስናስተካክል የሚሆነው ፈቃዴ ሳይሆን ያንተ ፈቃድ እንጂ ማለትን። ዓለም በችኮላ ትሰራለች፣ እግዚአብሔር በቅዱስ ምት ይሰራል። ኢየሱስ በዚህ ምድር ሲመላለስ የጊረስን ልጅ ለመፈወስ ቸኩሎ አያውቅም። እናም 5000ንም ለመመገብ አልፎ ተርፎ አላዛር ሲሞት ለምን? ምክንያቱም አባቱ ሲያደርግ ያየውን ብቻ ነው ያደረገው። ዮሐንስ ምዕራፍ 5 ቁጥር 19። ያ አይነቱ ከተፈጥሮ በላይ የሆነ ማስተዋል የሚመጣው በየማለዳው ከእግዚአብሔር ጋር የጠዋት ህብረት ነው። አንዳንዶቻችሁ አሁን ስለ ግንኙነቶች፣ ስራዎች፣ ትልልቅ ውሳኔዎች፣ ፋይናንስ እየታገላችሁ ነው። ጸልያችኋል፣ ነገር ግን እርግጠኛ አይደላችሁም። በየማለዳው እንዴት እንደምትጀምሩ ልጠይቅ። ለእግዚአብሔር የመጀመሪያውን የትኩረት ፍሬ እየሰጣችሁ ነው ወይስ የጉልበትህን ትርፍ? ነገር ግን ቀናችንን እጅ በመስጠት ስንጀምር ራሳችንን እንቀበላለን። ጌታ ሆይ እቅዴን አስተካክል፣ እቅዴን ቀይር፣ አጀንዳዬን አስተካክል፣ ፈቃዴ ይፈጸም እንላለን። ዓለም ልብህን እንድትከተል ይነግራል። ነገር ግን ኤርምያስ ምዕራፍ 17 ቁጥር 9 ልባችን ሊያታልለን እንደሚችል ያስጠነቅቃል። ነፍሳችን ከፈጣሪያችን ጋር በጠዋት መስተካከል አለባት። ነገር ግን የትላንት ችግሮች ወይም የዛሬ ግፊቶች ላይ
ምላሽ ከመስጠት በፊት የጊዜ ሰሌዳውን ከመፈተሽ በፊት ቆም በልና ቃሉን ክፈት። ጌታ ሆይ ዛሬ ምን እንድሰራ ትፈልጋለህ በል። ከዚያ እርምጃዎችን እንዴት እንደሚያስተካክል ተመልከት። አንዳንድ ጊዜ ወደ ኋላ ተመልከትና ፍጹም በሆነ መንገድ እንዴት እንደሚመራ እስክታይ ድረስ ትርጉም በሌላቸው መንገዶች እንኳን እንዴት እንዳሳለፈ ታያለህ። ያ እርምጃ የእግዚአብሔር ፍጹም ፈቃድ ሰላም ነው። በአንድ መሰጠት የተሰጠ ጠዋት ሲሆን ልጠይቅ፣ የመጀመሪያው ነገር ምንድን ነው? ስትነቃ አይምሮህን የሚያጠቃው ለብዙዎች እግራቸውን ወለል ከመንካቱ በፊት ስለ ሐሳቦች መጨነቅ፣ በስራ ላይ ያሉ ውጥረቶች፣ የአስቸጋሪ ግንኙነት፣ ማለቂያ የሌለው የሥራ ዝርዝር። ጠላት ቡናህን ጠጥተህ እስክትጨርስ አይጠብቅህም። እሱ ሙሉ በሙሉ ታጥቆ በውሸት ይመጣል። ግን እነግራችኋለሁ አንዱ ሚስጥር ጦርነቱ ከመጀመሩ በፊት መንፈሳዊ ትጥቅህን ስትለብስ ቀኑን ሙሉ ተጠብቀህ ትሄዳለህ። ጠዋትህን በእግዚአብሔር ስትጀምር የዓለም ድምጾች ከመምጣታቸው በፊት ጠላት ሚዛንህን ከማዛባቱ በፊት ቀበቶህን አጥብቀህ እየተጠባበክ ነው ብዬ አስባለሁ። የዳንኤል ፈተና ግፊት አልፎ ተርፎም የሞት ዛቻ የከበበው ሰው የእሱ ሚስጥር ምን ነበረ? 3 ጊዜ በየቀኑ በጉልበቱ ተንበርክኮ ይጸልይ ነበር። ዳንኤል ምዕራፍ 6 ቁጥር 10። ከእነዚያ በማለዳ የጸሎት ጊዜያት የመጀመሪያው ጥርጥር የሌለው ነገር የአንበሶችን ጉድጓድ ከመጋፈጡ በፊት ነበር። ለዚህ ነው ቀውስ ሲመጣ ያልደነገጠው። በእግዚአብሔር ፊት በየዕለቱ ከሚደረግ ስልጠና ቀድሞውንም ጠንካራ ያደርጋል። አንዳንዶቻችሁ ያንኑ ፈተና ደግማችሁ እየተዋጋችሁ ነው። የሚንቀለቀል የሚንሾካሾክ ምኞት፣ ተስፋ መቁረጥ የሚያወርድ አሁን ላይ ትጸልያለህ፣ ግን ሁል ጊዜ መከላከያ እየፈለክ ነው። ግን ድሉ ፈተናው ከመምጣቱ በፊት እንደሚጀምር ብነግርህስ? ኢየሱስ ሰይጣን በሚያደርሰው ጥቃት ከመዘጋጀቱ በፊት ወደ ምድረ በዳ እስኪደርስ አልጠበቀም። መንፈስ ሞልቶት ነበረ። ፈተናው ከመጀመሩ በፊት በሉቃስ ምዕራፍ 4 ቁጥር 1 እናም በአማካኝ ሰው ባለበት ዓለም ውስጥ እንኖራለን። አንድ ሰው ከእንቅልፉ ከተነሳ በ5 ደቂቃዎች ውስጥ ስልኩን ያረጋግጣል። ዓለም አጀንዳውን ወደ አይምሮው እንዲያወርድ እየፈቀደለት ነው። ፈጣሪውን የማማከር እድል ከማግኘቱ በፊት እናም ሲኤንኤንን በማየት እየታጠቀ ነው። ከመጽሐፍ ቅዱስ ይልቅ ማህበራዊ መገናኛ ዘዴዎችን አስበልጧል። በእናት ማህፀን ውስጥ ከፈጠረው ከመስማት በፊት በሌሎች ነገሮች ተጠምዷል። ጠዋትህን ስትጀምር እውነቱ የእግዚአብሔር ቃል በዓለም ሁከት ከመመታቱ በፊት ሲያጥብህ ኃይለኛ ነገር ይከሰታል። እነዚያ እሳታማ ዱላዎች ይጣበቁ የነበሩት ይነሳሉ። ያ ፈተና ያሸነፈ የውሸታሙን ድምፅ ወዲያው ታውቀዋለህ። የጭንቀት ሽባ ያደረገ ሁሉንም ግንዛቤ የሚያልፍ ሰላም ያገኛል። በጸሎት ያልሳልከውን ሰይፍ ለመጠቀም እየሞከርክ ነው። በጸጥታ ቦታ ላይ ያለበስከውን ትጥቅ ጸንተ ለመቆም እየሞከርክ ነው። የሮማ ወታደር ጠላትን እስኪያይ ድረስ ልብሱን ለመልበስ አልጠበቀም። በማንኛውም ጊዜ ለመዘጋጀት ሁል ጊዜ ይለብሰው ነበረ። ጠዋት ወደ ስልክ ከመድረስ በፊት፣ ዜናውን ከማብራት በፊት፣ ዓለምን ድምጾች ከመፍቀድ በፊት የቀንህን ድምጽ አዘጋጅ። 5 ደቂቃ ውሰድ። እውነትን ልበስ። በመጽሐፍ ቅዱስ ውስጥ ግባ። ራስህን በጸሎት ሸፍነው። ከዛ እንደለበስክ ወጥተህ ተራመድ። ጦርነቱ ስለማይመጣ ሳይሆን ሲመጣ አስቀድመ ስለተዘጋጀ ነው። ይህ ነው የተጠበቀውን ህይወት የምትኖረው። የዕለቱን ጦርነቶች ከመጀመር በፊት መንፈሳዊ ትጥቅህን በመልበስ እናም ሐሳቦች ምን ያህል በፍጥነት እንደሚሽከረከሩ አስተውለህ ታውቃለህ? በአንድ ወቅት ሰላም ትሆናለህ፣ ቀጥሎ ደግሞ ጭንቀት እንደ አውሎ ነፋስ እየተከሰከሰ ይገባል። ዓለም እንድንጨነቅና ችግሮቻችንን ወዲያውኑ ፍርሃታችንን እንድናውቅ ያስገድደናል። ነገር ግን ቀኑ ሳይጀመር አይምሮህን ዳግም ማስጀመር የምትችልበት መንገድ አሉታዊነትን ለማሸነፍ ያለው ሚስጥር በጣም መሞከር ሳይሆን ቀድሞውንም መሰጠት ቢሆንስ? ሮሜ ምዕራፍ 12 ቁጥር 2 አዎንታዊ ሐሳቦችን ለማሰብ በጣም ጠንክረ ሞክር አይልም። ይልቁንስ አይምሮህን በማደስ ተለወጡ ይላል። ያ ቃል ማደስ ማለት ሙሉ እድሳት ማለት ነው። ያረጁ ግድግዳዎችን በአዲስ ቀለም መቀባት ብቻ ሳይሆን የበሰበሱ ምሰሶዎችንም ነቅሎ ማውጣት ማለት ነው።
የእውነት ጠንካራ እንጨት እንደገና መገንባት። ይህ እድሳት በጸጥታ ይጀምራል። በእነዚያ የመጀመሪያ ጊዜያት ሁኔታዎቼ ሐሳቤን እንዲወስኑ ፈቅዳለሁ ወይስ የእግዚአብሔር ቃል እንዲተረጉማቸው ፈቅዳለሁ ብለህ ስትመርጥ ነው። ከእንቅልፍ ስትነቃና ወዲያውኑ መጥፎ ዜናዎችን ስትመለከት ችግሮችን ከመለማመድ ባሻገር አይምሮህን ለሽንፈት እያዘጋጀ ነው። ነገር ግን እንዲህ ስትናገር ጌታ ሆይ ዛሬ ሰላምህን እቀበላለሁ ስትል አንድ ነገር ይቀየራል። ዓለም በሁከት ከመሞላቱ በፊት አይምሮህን በመጽሐፍ ቅዱስ ስትሞላ ቃላትን ብቻ እያነበብክ አይደለም፣ አይምሮህን እያስተካከልክ ነው። መዝሙረ ዳዊት ምዕራፍ 143 ቁጥር 8 እንዴት እንደሚያስቀምጠው ወድጄዋለሁ። ማለዳው የማያቋርጥ ፍቅርህን ቃል ያምጣልኝ፣ ምክንያቱም በአንተ ታምኛለሁና። የምሄድበትን መንገድ አሳየኝ፣ ለአንተ ሕይወቴን አደራ እላለሁ። ዳዊት የእግዚአብሔርን አመለካከት ለመፈለግ በጦርነቱ መካከል እስኪሆን ድረስ አልጠበቀም። ቀኑን መለኮታዊ ፍቅርን እየጠጣ ጀመረው። ስለዚህ እግር ወለሉን ከመንካቱ በፊት፣ መልእክቶችን ከማየት በፊት፣ የአይምሮ የሚደረጉ ነገሮችን ከማድረግ በፊት ለአፍታ አቁምና ለታማኝነቱ አመስግነው። የመጀመሪያ ሐሳቦቹ ይሁኑ እና እንዴት የዕለት ጠዋትህን ብቻ ሳይሆን አጠቃላይ አመለካከትህን እንዴት እንደሚቀየር ተመልከት። ያ ነው በእግዚአብሔር የታደሰ አይምሮ ኃይል። በአንድ ጊዜ እጅ የሰጠ ሕይወትህ ምን እንደሚመስል መገመት ትችላለህ። እያንዳንዱ ጠዋት በእግዚአብሔር ፊት ተጠቅልሎ ቢጀመር ኖሮ አልፎ አልፎ ብቻ ሳይሆን ችግር ሲመጣ ብቻ አይደለም። ሁሉንም ቀን ከማንኛውም ነገር በፊት እሱን አስቀድመ በልብ ወይም በአይምሮ እንዲነካ ፈልጋለሁ። መንፈሳዊ በሆኑ አይኖች አንድ ነገር እንድታይ ፈልጋለሁ። ዛሬ ወጥነት ያለው የጠዋት እጅ መስጠት ቀኖችን ብቻ አይለውጠውም፣ የህይወትን አጠቃላይ አቅጣጫ በሙሉ ይለውጣል። ዓለም በረከቶችን እንድናሳድድ ያስተምረናል። ኢየሱስ ግን አሳይቷል። መልካም መንገድ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላም ሁሉ ይጨመርበታል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33ን አስተውል። አንዳንዴ ፈልጉ ወይም ሲመቻችሁ ፈልጉ አላለም። ቅድሚያ የምንሰጠው እኛ ራሳችንን ሲሆን ነው። ይህንን ሐሳብ በማለዳው አውጣ። እኛ ሃይማኖታዊ ስርዓትን ብቻ እያደረግን አይደለም፣ በህይወት ሁሉ ምንጭና በረከት እያስተካከልን ነው። በውሃ ጅረቶች ዳር የተተከለውን ዛፍ አስብ። መዝሙረ ዳዊት ምዕራፍ 1 ለማፍራት መጣር ፍሬው በተፈጥሮ ይመጣል። ምክንያቱም ስሩ ከቀን ወደ ቀን ከጥልቅ ስለሚጠጣ እግዚአብሔር የሚፈልገው ለአንተ ህይወት ነው። በራስህ ኃይል እየታገልክ ሳይሆን እየበለጸክ ያለኸው ከእርሱ ጋር ስለምትገናኝ ነው። በእግዚአብሔር ዘንድ የማለዳ ጊዜ እንደ እነዚህ ስሮች በጥልቅ እንደሚጠጡ ነው። ሁሉም ሰው ሊያየው የሚችለውን የሚታይ ዘላቂ ለውጥ ያመጣል። ኖህን መላውን ዓለም የለወጠውን ሰው አስባለሁ። ቀጣይነት ባለው ታዛዥነት ቀን ከቀን ወር ከወር ዓመት ከዓመት እየቀረበ ያንን መርከብ ሰራ። እንደ እግዚአብሔር መመሪያ በመጀመሪያ ላይ ምንም ፈጣን ውጤት አልነበረም። ለረጅም ጊዜ የሚታይ ፍሬ አልነበረም። ነገር ግን የእርሱ ዕለታዊ ታማኝነት በመጨረሻ ቤተሰቡን በሙሉ አዳነ። የጠዋት አምልኮ ዛሬ ትንሽ ሊመስል ይችላል፣ ነገር ግን እኔ እዚህ ያለሁት ለህይወት የጥበቃና የተስፋ ቀስት እየተገነባ እንደሆነ ልነግር ነው። የዕለት የጠዋት ታማኝነት ምድር ጸጥታ እያለች እንኳን የዝናብ ድምጽ እሰማለሁ የምትለው መንገድ ነው። ደረቅ ቢሆንም ዓለም ፈጣን ውጤትን ይፈልጋል፣ ነገር ግን እግዚአብሔር በሂደቱ ውስጥ ይሰራል። ዮሴፍ በልጅነቱ ህልም ነበረው፣ ነገር ግን ዓመታት ነበረ። ዳዊት አህዛብን ለማዳን ሌት ተቀን ያዘጋጀው ታማኝ አገልግሎት ዳዊትን ከመልበሱ ከዓመታት በፊት ንጉሥ ሆኖ በአክሊል ተቀባ። በመጠባበቅ ላይ የረዳቸው በሚስጥር ቦታ የዕለት እንጀራ የእግዚአብሔር መገኘት ይህ ነው። አንተንም ይደግፋል። ድራማዊ ጊዜያቶችን ሳይሆን በየቀኑ መንገድ አድርገው። ሰዎች ለገንዘብ እድገት ሲጸልዩ ተመልክቻለሁ። ከእግዚአብሔር ጋር የማለዳ አስራታቸውን ቸል እያሉ ዘር ሳይዘሩ መከሩን ይፈልጋሉ። ነገር ግን ገላትያ ምዕራፍ 6 ቁጥር 7 ቃላትን አያባክንም። አንድ ሰው የሚዘራውን ሁሉ ደግሞ ያጭዳል። በእግዚአብሔር ፊት ዕለታዊ ጊዜያቶችን ስትዘሩ በህይወት በእያንዳንዱ ዘርፍ በረከት ለማጨድ
ዘር እየዘራ ነው። ግንኙነቶች፣ ጤንነት፣ ሰላም፣ ዓላማ። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ አንድ ውብ መርህ አለ። በጥቂቱ የሚዘራ በጥቂቱ ደግሞ ያጭዳል፣ በብዙ የሚዘራም በብዙ ያጭዳል። ይህ ስለ ገንዘብ ብቻ አይደለም፣ ስለ ጊዜ ትኩረት ነው። የመጀመሪያዎቹንና ምርጥ ጊዜያችሁን ለእግዚአብሔር ስትዘሩ በእያንዳንዱ በብዙ ለመድረስ ራሳችሁን ታዘጋጃላችሁ። ስለዚህ ዛሬ ይህንን ለአንድ ወይም ለሁለት ጠዋት ብቻ ለመሞከር አትሞክሩ። የዕለታዊ ልምዳችሁ አድርጉት። ለ21 ቀናት ቁርጠኝነት፣ ከዚያ ደግሞ 90፣ ከዚያ 1 ዓመት። በረከቶችን ማሳደድ ስታቆሙና በረከትን የሚሰጠውን ማሳደድ ስትጀምሩ ምን እንደሚፈጠር ተመልከቱ። እንዴት በሮች እንደሚከፈቱ፣ ሰንሰለቶች እንዴት እንደሚሰበሩ፣ ደስታ እንዴት እንደሚመለስ፣ ዓላማ እንዴት እንደሚገለጽ።